እያለች ነው። እሺ ለምን ጸበል አትሄዳትም? ሩታ ለምን ፈራሽ? እየፈራች አይደለም ሩታ ለምን ተደማመጡ። ለምን እዛ አልሄደችም? እንዳለው እኮ ትላንትና ለምን እንዳለ ይዘህ ልመልስሽ እዚህ ጋር ትላንትና ሩታና እንትና ቪዲዮ ሲሰሩ ምን እያሉ ነበሩ? እሱን እዛ አስቀምጦ መጥቶ እሷ ምን እያለች ነበር? አብርሽ ቤት ነው ያለና ልጄ ጋ ነው ብቻው ቤት ላለ አለች። እሱስ እዛ እንዲያውልት አስቀምጣ መጣ። እዚህ ጋር እኛ እኮ ሰባዊነት ነው እንጂ እያወራን ያለ ነው። እኛ ለማለት ዛሬ ተለቀቀው ነው ይሻል። ባለጌና ኤፍሬም ባለጌ ነው። ኤፍሬም ወንድሜ ሳይሞት እኮ ከሚስቱ ጋር ያደራ ነው። ኤፍሬም ባለጌ ነው። ይሄ ሳይሆን አይቀርም መቼስ ትላንት ነው የወንድሙን ምስት ከሆነች እንደዚህ ያን ሁሉ ፈርዘርዶ ቆንጆ ነሽ ውበትሽ ተጨመረ። ይሄ ብልግና ነው እኮ ነው፣ ናውር እኮ ነው። በአገራችን ደብ ነው ወንድሙ። አይወላችሁ ይሄ እናንተ ኢትዮጵያ ላይ እኮ በቤቱ እኮ እንትን እኮ ባለቤቱ እኮ ነው የሚያዘው። የትም ቦታ የምትሄዱ ከሆነ በቤቱ እኮ አባወራ ወንድ ልጅ እኮ ነው። ወንድ ልጁን እሷ በራሱ ይግዛ አርግታ በራሱ ነገር አርግታ ለማዝናናት ብለ ጠዋት ይዛ ይሄ እኮ ሌባናት ነው እኮ ነው። ይሄ እኮ ብልግና እኮ ነው። እኔ ልንገራችሁ እህቶቼ፣ እነሱ የሚሰሩት ድራማ ነው። አሁን ኤርሜላ እርጉዝ ነኝ ብላ ነበር። አይውልሽ ስሚ እህቴ ስሚ አንድ ጊዜ ድራማም ቢሆን አንድ ጊዜ ድራማ ከሆነም በህዝቡ ላይ እንደዚህ አይነት ነገር መስራት የለባቸውም። ካልሆነ ግን ማለት ነው ከአብርሃም ጎን ነው መሆን ያለባችሁ። አሳይና እስቲ የሚታዩ ከሆነ ማለት ነው። አሁን ቪዲዮ ፍቅረኛ የላትም ውዴ፣ አንቺ ደግሞ ፍቅረኛ የላትም። እቺ ሄርሜላ ፍቅረኛ የላትም። ኖ አይደለም። እዚህ ጋር ሄርሜላ ባል አላት። እዚህ ጋር የላትም። አዳምጪ። እዚህ ጋር እርጉዝ ነሽ የምትይ አንቺ እንዴት ነው የአንቺ ሚስት እያለች አብርሃም በዚህ ልክ ዘርቶ እዚህ አንገት ገብቶ እስከ መሳም ድረስ አዳምጪ እሷ ማለት ነው ኤዲት አድርጎ የሚለቀው አብሪሽ ባሌላትም እናንተ ማለት ነው። እንደዚህ አይነት ድራማ አምጥቶ ነበር ውቢና ናሂ። ግን እንደዚህ በጣም ፎሎወራችሁ ጨመረ። እንደዚህ እሱን እኮ አሰርታ እኮ ነው ልጅቷ እንደዚህ አይነት መጠጥ ብሎ አላቆምም ስል አብሎ ወጣ። ዛሬ ደግሞ ፈዘዘ ብሎ መጡልን። እኔ ምን አገባኝ? እኔ አረ ካላገባሽ ሂጂ ታኝ ጁ ፈስቶ አገባኝ ሬሳ ሆኖ ቀርቷል እኮ ልጅ። አንቺ በፊት አብርሽን አይተሽ ታውቅሽ? አብርሃም ምን እንደሆነ ልጅ እንደሆነ ማለት ነው። እነሱ እሺ እውነት ነው። ልጅ እኮ ኮንፊደንስ ካላትኝ ለምንድን ነው ዛሬ ይዘው ልጠፋ ያለችው? ሂጂ ታኝ ልትወስደው ስትል እኮ ይዘው ልጠፋ ነው መንገድ ላይ የተያዘችው። ፈርተው እኮ ነው የእሷ ባሉን አንድ ቦታ አስቀምጣ የባሏ ወንድምን ይዛ በየቦታ በየከተማ የምትዞር ሻሌ ናት። እባክህ ምንም አታመጣት። እግዚአብሔርን ብልግና እኮ ነው የገዛ ወንድ ልጅ የራሱ መኪና እንዳይነዳ እንዴት ነው ወንድ ልጅ በህይወት እያለ ወንድሙ ፊት ለፊት ተቀምጦ ነው? አብርሃም እኮ ሰላም ሰው እኮ ነው፣ ዳና ሰው እኮ ነው። ጉርጋድ ይቆፍራል። ቆይ ወንድም ለወንድሙ ጉርጋድ ይቆፍራል። ወንድም ለወንድም አይደለም። ልንገርሽ አዳምጪ፣ ወንድም ለወንድም አይደለም። ኢትዮጵያ ውስጥ እኮ አባት ማለት ይደፍራል። ሩታ ማለት ነው ወንድም ማማች ቢጋደሉላት ደስ ነው የሚላት። አጭሩን ስነግራችሁ እሷ ደስ ይላል። ይሄ ነው የፈለገችው። እግዚአብሔር ይመስገን። አሁን ደስ አለ። ትክክል ኖ እኔ እኮ ስለምከታተላት ነው ሁኔታ ማለት ነው። አሁንም ቢሆን ማለት ነው ሰሚ ልንገርሽ፣ አብርሃም ዩቲዩብ የሚለቀቀው ቪዲዮ ማን ነው ዲት አድርጎ የሚለቀው? አብርሃም ከታመመና አብርሃም ካላወቀ ካሜራማን እኮ ለምሮ እሱ አይደለም የሚፖስተው የካሜራማን አለው። ያምሻ እንዴ ብሮ እግዚአብሔር አሁን ያልሽው ነገር ደስ እኮ ማለት ነው። ይኸውልሽ ድሮም እሱ ትወናውን ይተውናል እንጂ ካሜራማን አለው። ይሄ ማወቅ አለባችሁ። ሲቀጥል ደግሞ ማለት ነው ኤፍሬም የኔ እናት ላም እያልሽ አንቺ ድሮ ላይ ተጣልተው ነበረ።
አሁን ግን በምን አስማምታ ወደ እጇ እንዳስገባችው አላቅም። አሁንም በወንድሙ ላይ እየተጫወተበት ያለ ኤፍሬም ጤነኛ ራሱ አይመስለኝም። ኤፍሬም ማለት ማነው ቅድም ወንድም ቢገዳድሉ ደስ ይላታል ያለችው ማን ሆነ አደነቀያለሁ። ደነዝ ሌሎቹ ለምን የሸሹ መስላችኋል? ሌሎቹ እኮ የሸሹት እኮ ማለት ነው ኤፍሬም ወንድሙ ስለሆነ እህቶቹ ዝም ይላሉ ምንም ማረጉም ብሎ እኮ ነው። ኤፍሬም ባይሆን ሌላ ሰው እንደዚህ እያረገ ቢሆን እኮ እና ብዙ ዝም አይሉም እኮ። አሁን ኤፍሬም ስለሆነ ነው ችላ የተባለው እንጂ ሌሎቹ ለምን ገለል አሉት? ሌሎቹ ደግሞ ሰሜን እንገርሽ ገለል ያሉበት ምክንያት ማለት ነው ይኸውልሽ ገለል ያሉበት ምክንያት ሩታ ያኔ ያሰበችው ሐሳብ በጣም ከባድ ስለሆነ ለአብርሃም ችግር ስለሚያመጣበት እነሱ ተጠያቂ አንሆንም ብለው አስቀድመው ገለል ብለዋል። እኔም ያልኩት ሸሽቷል። አስቀድመው ዛሬ ራሱ አያችሁ ማሮቼ እነሱ ሲያወሩ እኮ ልጁ እኮ እንደዚህ አፉን እዩት እስቲ ዝም ብሎ ማለት ነው። በቃ ዝም ብሎ ቆሞ ቀራ። የምሬን እውነት ለፈጣሪ ብራችሁ ፍረዱ። ማርያምን ነገ ለእናንተም ልጁ ለመለየት ብሎ ነው በቃ የሙድ ኖ አይደለም። ግን ማን አስገድዶት? ማንም ያስገድደው የለም። ሄርሜላ መጀመሪያ እንደማመጥ ማንም አያስገድደውም። መኖር ይችላል፣ አለመኖር መብቱ ነው። ተደማመጥ ውስጥ ለአንድ ደቂቃ እንደማመጥና እናውራ። ቆይ መጀመሪያ ማለት ነው እሱ ይኸውልሽ ሲጀመር እናንተ ለምንድነው ሰላም ማትሉ? ሰው ሲገባ ነው እከካም ሁላ እንዴ ዝም ብላችሁ እኛ አይደብራችሁም? አረ በጌታ በኢየሱስ ስም ተረጋጉ። በሰው ህይወት ገብታችሁ የምትፈተፍቱት አንሷችሁ ሰላም አትሉ እናንተ የሆናችሁ ምናምን ትይ ደግሞ ጭራሽንች ማግኘት ማለት የሆነ እንጠይቃችሁ ነገር አለ ትመልሱልኛላችሁ። እግዚአብሔርን እንዴት ነው እናንተ ጨካናችሁ? በህፃን ላይ እንደዚህ ታረጉትኝ? ህፃን ላይ ዘቀዝቃሉ፣ ህፃን ላይ ያበላሻሉ። እግዚአብሔርን እናንተ ምን አገባችሁ እኮ ነው። ሄርሜላን አድምቋት ወደዷት፣ ግን ህፃን ምን አረገ? እኔ እግዚአብሔር የሆነ እንትን ላይ አይቼው ማለት ነው አለቀስኩኝ። ህፃኑን ዛሬ አይሽኔ በጣም አቆይ ነበር። አንቺ አድጓል። ህፃን ላይ እንደዚህ ታረጉት ነይ ግቢ አድጓል። የምር አድጓል ህፃኑ። ደስ ምን ሄርሜላ ትላለች? እኔ ጥያቄ ልንገራቸው። አንድ ሰው እኮ ሚዲያ ላይ እኮ ውጪ ያልፈልግሽም ማለት አትወጣም እንዴ? ምን አግባትና ነው በየወንድ ስር ቅጥቅጥ እየሄደች የምትሸለለጦች ደግሞ ሩታንም አልፈልግም ብሏትኝ ሩታ ከጭንቅላቷ ትወርዳለች። ስለማንም አይደለም እያወራሁት። እኔ በየሄድኩበት ራሱ ስለሷ ባላወራ ደስ ይለኛል፣ ግን ስለሷ አይደለም እያወራሽ ያለሁት። አንድ ነገር ማለት ነው ክብር የሚባል ነገር አለ። ሴት ልጅ ናት። ሴት ልጅ ማለት ደግሞ ሀገር ናት፣ እናት ናት፣ ኢትዮጵያ ናት። ለሴት ልጅ ክብር መገኘት አለበት። ክብሯን ዝቅ አድርጋ በየቦታው ማለት ነው የኛ ወደ ጤንነቷ እውነትም ሩታ ላላ እውነትም እሷ ወደ ጤንነቷ አይደለም ማለት ወደ ጤንነቱ እስከስመለስ ድረስ ጊዜ ሰጣ ስራዋን እየሰራች ማለት ነው። በቪዲዮ ማየት አይችልም። ስለሚቆጣቆጣት ነው የሮጠች የምትመጣው። ክብሯን ስላልፈለገች ነው የሮጠች የምትመጣው እንጂ እኮ ሴት ልጅ ክብሯን ሲጀመር ማለት ነው ሰሚር እንገረሽ ሩታን ብትሆን እቺ ሄርሜላን ብትሆን ክብር የላቸውም። ያችም ለምና ነው የመጣችው፣ ያችም ለምና ነው የሄደችበት። ሩታን ሁላችሁ ክብረ ቢስ ናቸው። ሁላችሁ ለማይ ናቸው። ከመጀመሪያ ሩታ ባለትዳር ወንዱን አላመነችም። ባለትዳር ወንድ ትዳር ኖረው አልኖረው እኛ ኢትዮጵያዊ ተለምነን እንጂ ፍቅር ሲገባን እኛ ፈረንጁ ለምና ሄደች። መጀመሪያ ጊዜ 80 ሳይቀድ ሄደው ውሸት ነው ገዳው ሲተኛ የነበረው ማን ነው? እናውራ ከተባለ ማለት ነው እንዳያስር እያደረጋት
ጀመር ከሄርሜላ ለመለየት ብሎ ነው እንደዚህ አይነት ነገር እየፈራ ያለው። ፋክት ነው ሲጀመር ሄርሜላ በህይወቱ መሀል ስለማታስፈልገው ሄርሜላ ሊተው ፈልጎ ነው እሱ እንደዚህ እየሆነ ያለው። ሄርሜላ አመጣጥ ራሱ ከመጀመሪያ ማለት ነው ትክክል አይደለም። አንድ ማለት እኮ ትክክል እንዳልሆነች እኮ አሁን አይደለም የምትናገሩት እንዴ? ሰው ልጅ ህይወትን ማበላሽቶ ሌላ ህይወት ማታ መሄድ አለበት እንዴ? በትክክለኛ ልጅ ያላማት ማስቀረት በትክክለኝነት ልንገርሽ፣ በትክክለኝነት አስቀምጡ ናቸው። ይሄንን ነገር ማወቅ የነበራችሁ እኛ እኮ ሄርሜላን ደግፈን አናውቅም። ምክንያቱም የሰው ህይወት የሚታበላሽ ልጅ ስለነበረ መደገፍ አይደለም። ሄርሜላን ሲደግፍ የነበረ ልጆቹ ራሱ ማለት ነው ከሩታ ጋር ለመለያየት ነው እንደዚህ የሚያደርጉት እንጂ በዚህ ልክ እነሱ ብቻቸውን መጥተው ማውራት ይችላሉ ከሩታ ጋር ለወንድማቸው ቢያስቡ ሄርሜላን እና ዳኒን ሳይዙ ሄደው ስርዓት ማናገር ምስጢር ደግሞ እናቃታለን፣ እንዘረግፋለን። የሷ ምስጢር ደግሞ ማለት ነው እኛ የሷ ምስጢር ብዙ ምስጢር አለን፣ እንዘረግፋለን። መቼም አትለቁም። እሱን ታላችሁ። ሩታ ደግሞ ሄርሜላን ይዞ እነሱ መዞር ሲጀምሩ እሷ ደግሞ መቼም አትለቁም። ይሄንን ታላችሁ በእናችሁ። እኛ ደግሞ ማለት ነው ልንገርሽ አይደለም ወላሂ ነው የምልሽ ማለት ነው የቡዜ መረጃ የእንትና ደቡዜ መረጃ ደግሞ እኛ ጋር አውጥተን እንዘረግፍላታለን ምን አይነት ሰው እንደሆነች ማለት ነው። እሱን ነገር ዘርግፋ እንደታረ እንደው እኛ ምንም ማላወቅን በቃ እንዳለ ድቃላ ናት። ቡዜ ለወንድሟ ጤንነት አስባ ድቃላ ይዛ የገባች ናት። እንዴ ለወንድሟ ጤንነት አስባ አይደለም ራሷ ዲቃላ ወልደ ስለጣላች እንደሱ ሁሉም ሰው መረገም ስለነበረባት ነው እንደዛ የምትሆነው ማለት ነው። እሷ ባለ ትዳር የነበረችው ትዳር ፈታ በየቦታ የምትሸረምጥ ስለሆነች እንደሱ እንዲሆን ነው የምትፈልገው። እንደነበረሽ አባቴ ልጆቿን በስነ ስርዓት ታሳድግ መጀመሪያ በዲቃላ አባቴ ልጆችን የወለደችውን ታሳድግ መጀመሪያ እኮ ብልግና አንሰራዳ እዚህ ጋር ምንም ሩታ የምትሰጠው ነገር የለንም። ሄርሜላ የምትሰጠው ነገር ግን እናንተ በእውነት አውሩ። አንቺ ናውራ ማለት ነው። ሄርሜላ አመጣጡም ትክክል አይደለም። የምትሄደው መንገድ ትክክል አይደለም። አመጣጡ ትክክል ነው እያልኩ አይደለም። እኔ እኮ አመጣጡ ትክክል ከቅድሙ ከገባው በኋላ ትክክል እሷ እኮ የገባችበት ባሌን አልፈልግም ብላ አይደል እንዴ? አልፈልግም ፍታኝ ስትል ነው ሄርሜላ ገባች። ታዲያ ሄርሜላ ምን ነበር? ሄርሜላ ምን እያደረገች ነበር? ለምንድን ነው አልፈልግም ስትል ነበር? አንዴ ባለ ዝም በሉ፣ አንዴ ዝም በሉ፣ አንዴ ዝም በሉ። ስሚ የኔ አባት ማለት ነው እናቴና አባቴ ማለት ተጣልቶ ነው የታረቁት ማለት ነው። አዳምጪኝ አንቺ። የኔ እናትና አባት ተጣልቶ ነው 4 አመት ሙሉ ተለያይቶ ነው የታረቁት ማለት ነው። አንድ ላይ ነው ያሉት። አስረግጬ እነግርሻለሁ። ምክንያቱም ሴት ማላቸው ስለሌለች ማለት ነው። ገባሽ አይደለ? ሴት መታ እንደዝም ብጥልቅ ብላ ከገባች እንደዚህ አይታረቁም። እርግጠኛ ነን እንደዚህ ተለያይተን እንኖር ነበር። እኛ ራሱ ልንገርሽ ለዛ የአባታችንና የእናታችን ፍቅር ነው የሚፈልገው። እቺ አብርሃምና ሩታ ጋላ ናት። እቺ አንቺ አትሳደቢ። ጋላ ደግሞ ትፈልጋለሽ እንዴ? ጋላ ሰው ነው። ጋላ ትበል። ቤኪ ነሽ እንደዚህ የምታወሪ? ለሄርሜላ ግዝፍ የምታወሪ ቤኪ ነሽ? ለሄርሜላ ግጀር ይኸው ከቅድም ከገባው እስቲ ስለ ሄርሜላ አንድ ነገር ብያለሁ አላልኩኝም? አልፈልግም። ሄርሜላ ምንም ጥፋት የለባትም። ምንም ጥፋት የለባትም። አይንሽ ደንቆሮ ነሽ። ገና አንቺ አላገባሽም። ለዛ ነው ገና አላገባሽም። አግብተሽ ስታይ የኔኛ ምን ደግሰልሻለን። ለምን እንደሆነ ታውቂያለሽ? እዚህ በእንትና ማናት የምትባለው እቺ ድሮ የአብርሽ ፍቅረኛ ከዛችኛው ጋር ፍቅር አይደለም እኮ አንድ ናት። ማናት እቺ ነፂ ጋ ቡታጅራ ታይታሃል ተብለ እኮ ጅማሬ እኮ ነገሩ የጀመረው በዛ ነው በሄርሜላ አይደለም። ቡታጅራ አድሮ ነው የመጣ እኮ ቡታጅራ አድሮ እኮ ነው ጠዋት የመጣ። ለምን ብሎ ነበር ከዛ በኋላ ምን ከዛ በኋላ ምን ተደረገ? ሄርሜላ እኮ አይደለም እዚህ ጋር የሰው ህይወት መግባት የለባትም ግን እዚህ ጋር ልናገራቸው አብርሽን ከሄርሜላ በፊት የነበሩት ሴቶች ውስጥ እነሱ ለምንድን ነው እንትን ማይባሉ?
አይደለም ልንገርሽ እዚህ ጋር ከእንትና ጋር አዳምጧ ከእንትና ጋር ሆነሻል ብለህ ከእንትና ጋር ሆናል ከዛ ከነፂ ጋር ሆናል ብለህ እኮ ሩታ እስቲ ትዝ የምትሉ ከሆነ ቪዲዮ ወደ አላ ሄዳችሁ ስታዩ ተቀምጠ አንቺ ብሩክ ያትዋሽ ሆኗል አላለችም አንቺ